ለመኖር ቃሏን ሰጥታ የነበረ ቢሆንም ቃል የሰጠችው ወጣት በብሔሩ የሌላ ቤተሰብ ሰው ነውና እሷን አልመረጧትም። ቤተሰቦቿ እሷን ማግባት እንደሌለበት የቡና ቤት ስለሆነችም በብሔርም አንድ ስላልሆኑ የነሱ ሀረግ ውስጥ ስለማትመደብ ወላጆቹ ትቅርብህ፣ አይሆንም ካልክ እንረሳሃለን በማለት ያስፈራሩታል። ቢሆንም አዘውትሮ ከመምጣትና እንደ ባልና ሚስት ከመሆን አግዷቸው አያውቅም። እሷን ብትሆን ሊጋቡ እንደማይችሉ የቤተሰቡን አቋምና የሱን ጥንካሬ በለካችው ቁጥር መራቁን ፈልገዋለች። ዛሬ ግን አይኗ ያየውን ለማግኘትና ይሄንን የቤተሰብ ጭቅጭቅ ያለበትን ሰው እርግፍ አድርጋ ትታ ከዚህኛው ጋር ለመሆን ፈልጋለች። አብረዋት አማካሪ ከነበሩ ሴት ጋር በመመካከር ያረገዘችውን ልጅ ለማስወጣት ብዙ አሰቡ፣ መከሩ፣ ሞከሩ። ጊዜው አልፎበታልና አልሆነም። ወንድ ልጅ ተወለደ። ገና የአራስ ሽታዋ ሳይጠፋ ነበርና ከአባቴ ጋር የተዋወቁት። በተቻላት ሁሉ ራሷን ንጹህ ለማድረግና ላለማሳወቅ ተጣጣረች። አባቴም የአራስ ገላ ሽታ በደንብ ሸቶታል። ሰውነቷም በቂ የሆነ መረጃን አድርሶታልና ከምትኖርበት ቤት ለመሄድና ለመጎብኘት ቀጠሮ ያዙ። ባቀዱት ቀን አባቴ አስቸኳይ ስራ ስለገጠመው ሳይሄድ አንድ ሳምንት አለፈ። በሳምንቱ በቀጠሯቸው ቤቷ ገብቶ ጎበኘ፣ ተጋበዘ። የሸተተው የአራስ ጠረን ዛሬ ምኑም ላይ የለም። አይ አፍንጫ የፈጠረ ይሆናል ብሎ አመነ። ክፉም ደግም የማይናገረው አባቴ ጋር ተቀራርበውና ተነጋግረው ተግባብተው ፍቅራቸው ጸንቶ በጓደኞቹም በሷም ጓደኞች በሁለቱም ስሜት ተጋግዘው ኑሮን በትዳር ሊቋጩት ተማከሩ። በቀላሉ ተማከሩ፣ ከረር አደረጉትና ወሰኑ። በሁለቱም ወገን ተውባይ የለም። የነሱ ቤተሰቦች ክፍለ ሀገር ናቸው፣ የሷም እንደዛው። በቃ ቤት ተከራይተው ለመኖር አንድ እርምጃን ተራመዱ፣ ተጋቡ። በመሰላቸው መንገድ ጋብቻቸውን አደረጉ። የ80 ውል ተፈራረሙ፣ በጋራ መኖር ጀመሩ። ቀድሞ ልጅ የተወለደለት ከጥግ ቀረ። ትዳር ለካስ ጣፋጭ ነገር ነውና ዋው! እጅግ ተዋደዱ፣ ተላመዱ፣ ተዋለዱ። የእናቴ ሁለተኛ የአባቴ የመጀመሪያው ልጅ ተወለደ። እናቴ አባቴን ለማመስገን አስባ የሱን ስም ተገን ያደረገ ስም አወጣችለት። በዚህ ጊዜ ከአባቷ ጋር የነበራትን መራራቅ ለማጥበብ ስትል አባቷ ጋር ሄዳ ማግባቷንና መውለዷን ነገረቻቸው። ባይከፉም አልተደሰቱም። የእሳቸው ህልምና የእሷ ግብ ፊትና ኋላ ቢሆንባቸው ይሁና ብለው ተቀበሉ። በየጊዜው የአባይን በረሃ ሽፍቶችን ሳይፈሩ ማርና ቅቤ ፍትፍት በአገልግል ይዘው ልጄ እንዴት ሆንሽ? ምን ሆነሽ ነው? በህልሜ ስትጨነቂ ያየሁሽ እያሉ የልባቸውን ፍቅር ለመግለጽ ልጃቸውን ላለማስከፋት እንዲሁም ዳግም ወደ ትምህርት ተመልሳ ትዳሯን ሳትለቅ በአግባቡ የመኖር መርህ እንድትከተል አሁንም መወትወታቸውን አልተዉም። በተከታታይም ይመላለሳሉ። ትዳር ጠንክሯል። ልጁም አባቱን መስሏል። አባቴ የልብ ልብ እስኪሰማው በትዳሩ አምኗል። ሁለተኛው ልጅ በአመቱ ተደገመ። የደስታ ኑሮ አጣጣሙ። እጅግ መልካም ከሆኑ ሰዎች መንደር ኑሯቸውን አብሮ አድርገዋል። ጥሩና ያማሩ ልጆች ከጎረቤቶች ልጆች ጋር ተስማምተው መጫወት፣ ቤት ለቤት መግባባትም እጅግ ጥሩ ሆነ። ባልና ሚስቱ ተማከሩ። አሁን ካለንበት የቀበሌ ቤት ወጥተን የተሻለ ቤት ውስጥ መኖር አለብን ተባብለው ወሰኑ። የአባቴን የመስሪያ ቤት መታወቂያና የስራ ቦታውን ተያዥ አድርገው ከባንክ በአመታት ክፍያ የሚመለስ ገንዘብ ተበደሩ። ቤቱ ተሰራ። እናቴ አሁን ተቃውሞ ቢጤ ያነሳች። አሁን ያለንባቸው ሰዎችና ሰፈሩ ለልጆቻችን ተስማምተን ጥቂት እንቆይ የሚል ነበር። አባቴ ግን አልተስማማ።
ምክንያቱ ደግሞ የተሰራውን ቤት ካልገባንበት መንግስት የሰጠንን ገንዘብ ስለሚቆጣጠር እንደምንኖርበት እና እንደማንኖርበት ሲያውቅ የሚያሳልፉት መመሪያ አይታወቅም እና ወደ አዲስ ሰፈራችን መግባት ግድ ነው በማለት ሊያግባባት ሞከረ። አልሆነም። ይኸውልሽ ወይ እናከራየው እንዳንል የተመራንበት ቦታ ለክራይ አይሆንም፣ ራቅ ያለ ስለሆነ ቤቱን ቆልፈን መተው ዘራፊዎች እንዲያጠቁት ማድረግ ነውና ተረጂኝ አለ። ተስማማች። ንብረታቸውን በመኪና አምጥተው ጭነው ወጡ። ከደግ ጎረቤታቸው ተለያዩ። ጥቂት ራቅ ወዳለው ቤታቸው ከተሙ። ጎረቤታቸውም እየመጡ እነሱም እየሄዱ እየተገናኙ ርቀቱን አጠበቡት። በዓል ሲሆን ይጠራራሉ። በእግራቸው ተጉዘው የወተት ክራይ እስከማድረግ ወተት ማታ ማታ ልጆች እየተመላለሱ እንዲያመጡ ሆነ። ዝምድናው ሳይበጠስ ከረመ። ጉርብትናውም እንደጠነከረ ነው። ለዓመታት ዘልቋል። አዲስ ከገቡበት ሰፈር ብዙውንም ሰው ስላለመዳቸውና እንደ ቀድሞ ከአንዱ ቤት ሌላኛው ቤት ቡና መጠጣቱ ስለሌለ በየቀኑ የቀድሞ ጎረቤቶቿ ጋር ቡና ለመጠጣት ሳይቀር ትሄዳለች። እነሱም ይመጣሉ። እሷም ከቤት የምትውልባቸው ሰዓቶች አጫጭር ሆኑ። የእሷ ከቤት አለመምጣት አባቴን በጥቂቱም ቢሆን አስከፍቶታል። ትንሽ ሰፈሩን መልመድ ስትጀምር የአባቷን ምክር ለመፈጸም እንደገና ትምህርት ቤት ተመልሳ ገባች። በአካባቢው ካለ የህዝብ ትምህርት ቤት ተመዝግባ መማር ጀመረች። አጀማመሯ ከልቧ አይደለምና አንዱን ክፍል ደጋግማ ብታልፍም ከአካባቢዋ ርቃ ሄዳ መማርን ስላልፈለገች ተመልሳ ዝቅ ብላ 7ኛ ክፍል ገባች። በመመዝገብ እንደመለያዋ ትውልበታለች። አባቷ ትምህርት መጀመሯን እንጂ ያለውን ተከታታይ ክፍል ስላላወቁት እንዲሁ ያበረታቷታል። ከዕለት ዕለት ለውጥ ቢያመጡ ብለው መወትወታቸውን ትተውታል። እንግዲህ ልጄ ትምህርት ጀምራለች፣ እንግዲህ ትለወጣለች ብለው ተስፋ አድርገዋል። እሷም ትምህርቱን አቆመችውና ልጆች ማሳደጉን ብቻ ተያያዘችው። 3ኛው ልጅ ተከትሎ ከጥቂት ዓመታት በኋላ ተወለደ። በ3 ወንድ ልጆች ታጠረችና ኑሮዋን ከቤቷ አለችው። 3ኛው ልጅ ተወልዶ ካደገ ከ4 ዓመት በኋላ ስራ ልግባ የሚል ጥያቄን ለአባታችን አቀረበች። እሱም ምን ጎደለሽ? ቤት መዋሉን አስጠልቶሽ ወይንም ሌላ ሰው ፈልገሽ ይሆናል እንጂ ድሮ ያላሰብሽውን ስራ ዛሬ እንዴት ልትመኙ ቻልሽ? አይሆንም በማለት ከለከላት። ድሮም ጠንካራ አልነበረችምና አላሸነፈችውም፣ ተወችው። በዚህ መሃል 4ኛው ልጅ ተወለደ። ነገር ግን ተወልዶ ብዙ አልቆየም። 7 ወር ያህል ቆይቶ በብርድ ህመም ምክንያት ሆስፒታል እና ቤት እንደተመላለሰ አረፈ። 3 ወንዶች እያደጉ ነው። ቀጣይ የህይወታቸውን ግብ እንዴት ሊያደርጉት ይሆን? ክፍል 3 ይቀጥላል።